ጂኒያ ላይ እየሰራችሁ ያላችሁና በፊት የሰራችሁ ሰዎች የተጠቀማችሁላችሁም ይሄ መረጃ እናንተን ይመለከታል። እንደሚታወቀው በዚህ 2 ቀን ውስጥ የተለያዩ ሰዎች የሚወዛገቡበት ኢሜል ከጂኒ ደርሷቸዋል። ይሄ ኢሜል ምንድነው የሚለውን ብዙ ሰዎች ተወዛግበዋል። ስራ አቁሟል ጂኒ ምንድነው ጂኒያ እያለ ያለው የሚለውን ነገር እየጠየቁ ነበርና ለዚህ ነገር መረጃ ለመስጠትና እንዲያው አንድ ነገር ለማሳሰብ ፈልጌ ነው። በጣም ወሳኝ ነገር ነው። ምናልባት እናንተ እንደተጠቀማችሁት ሌሎችም እንዲጠቀሙ ምን ማድረግ አለብን የሚለውን አጭር ማሳሰቢያ አደርጋለሁ። እንደሚታወቀው ጂኒያ ላይ በአማርኛ፣ በአፋርኛ፣ በትግረኛ፣ በኦሮምኛ የሰሩ ሰዎች በሶማሊኛም ጭምር ብዙዎች ምናልባት በአንድ ወር ውስጥ የ10 ወር ደሞዛቸውን ያገኙበት እድል ነበርና በዚህ ስራ ላይ ምን አይነት እድል ያገኙ ሰዎች አሉ ብዬ ወደኋላ ሳስብ በጣም ብዙ ሰው ተጠቅሟል። አሁንም ደግሞ በእንግሊዝኛ እየሰሩ ያሉ ልጆች በጣም ጥሩ ሂደት ላይ የነበሩ እንደሆነ ሰምቻለሁ። ወጥረውም እየሰሩ እንደሆነ ደርሼበታለሁ። ስለዚህ እናንተም ምን እያደረጋችሁ ነው? ይሄንን ያው ብዙ ውዝግብ የሚያስነሱ ነገሮች በእንግሊዝኛ ቋንቋ ቢኖሩም ግን ከዛ አልፎ ብዙዎች እየሰሩ ነው። ምናልባት ውጤቱ አሪፍ ሆኖና የሚያስቆጭ እንዳይሆን እናንተም አስቡበት እያልኩ አንድ ነገር ለማሳሰብ ፈልጋለሁ። ታዲያ እኔ ይሄን ሁሉ መረጃ ለእናንተ እያደረስኩ አንድ ነገር ለምን አትተባበሩም? ይሄም ምን መሰላችሁ? ብዙ የኢትዮጵያ ልጆች ወደ አረብ ሀገር ሄዶ እህቶቻችን ስራ ፍለጋ ወይም ገንዘብ ፍለጋ ሄዶ እየሰሩ የሚገኙበት ሁኔታ አለና እዛ ሀገር ላይ አረብኛ የለመዱ እዛ ላይ የሚኖሩ ሰዎች ለምን ይሄንን ቋንቋ እንዲሰሩ ለነሱ ሼር አናደርግም የሚል ቻሌንጅ ይዤ መጥቻለሁ። ይሄ ቻሌንጅ አረብ ሀገር ላይ ላሉ እህቶቻችን ይሄን ቪዲዮ ሼር በማድረግ ጥሩ ገንዘብ እንዲሰሩ እድል መፍጠር ነው። ለምሳሌ እዛ ያሉ ሰዎች ትንሽ ብር ለመስራት በጣም ብዙ ቻሌንጅ እያለፉ ያሉ ናቸውና ጊዜ ያላቸው ደግሞ በዛ ልክ ስላሉ አረብኛ ቋንቋ የሚችሉ እንዲሰሩና እንዲጠቀሙ ይሄንን ለነሱ ሼር ብናደርግና እናንተ ብታደርሱ ቀጣይ ደግሞ እነሱን የሚረዱ ቪዲዮዎችን በመስራት እነሱን ማገዝ እንችላለን ማለት ነው። ስለዚህ እናንተ ከተባበራችሁ እኔ ሌላ ቪዲዮ ለነሱ የሚሆን ቪዲዮ አዘጋጃለሁ። ኮመንት ላይ አሪፍ ቻሌንጅ ነው ብላችሁ እስቲ ኮመንት አድርጉና እኔ ሌላ ቪዲዮ አዘጋጃለሁ። ምናልባት ካልተመቻችሁ ያው ምንም ማድረግ አልችልም፣ በአንድ እጅ አይጨበጨብምና እኔም ምንም ቀጣይ ስቴፕ ሳልሄድ በዚሁ አቆማለሁ ማለት ነው። ግን ኮመንታችሁ ብዙ ከሆነ ሌላ ቪዲዮ ሰራለሁ፣ ሼር እናደርጋለን እንደነሱ እነሱ እንዲሰሩ ልክ አማርኛ ላይ ብዙ ሰው እንደተጠቀመ እነሱም በአረብኛ እኛ መስራት ስለማንችል ሌሎችም በዚህ ዙሪያ እንዲሰሩ ማበረታቻ ይሆናል ማለት ነው። ያው ቻሌንጁን እንደ ቻሌንጅ እንየውና ኮመንቱ ላይ አሳውቁ። በተረፈ ደግሞ ቪዲዮን ላይክ አድርጉ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ብዙ ሌሎችን የሚረዱ ኮንተንቶች በዚህ ቻናል ላይ ስለሚለቀቁ መረጃው ቶሎ እንዲደርሳችሁ ሰብስክራይብ አድርጋችሁ መከታተል እንዳትረሱ። እንግዲህ እንደነገርኳችሁ ጂኒያ ይሄንን ኢሜል ለብዙዎች አድርሷል፣ ለኔም ደርሶኛል። ምንድነው አማርኛ ተጀመረ ወይ ብሎ የጠየቁ ሰዎች አሉ። አማርኛ ተጀመረ ወይ ያሉት ለመሰላችሁ አማርኛ የሚሰሩ ሰዎች ኢሜል ደርሷቸዋል፣ እንግሊዝኛ ክሬት ያላደረጉም። ስለዚህ አማርኛ ተጀምሮ ነው ወይ ያሉ ሰዎች አሉ። አማርኛ ሊጀመር ነው ወይ ያሉ ሰዎች አሉ። ምንድነው የተፈጠረው የሚለውን ነገር ለማስረዳት ያክል ነው። በጣም ብዙ ሰው እየተወዛገበ ነው። እንግሊዝኛ የሚሰራ ሰው ደግሞ እንግሊዝኛ አቁሙ ተብለናል እያሉ ነበርና ምናልባት እቺ በጣም ትንሽና ማብራሪያ ማያስፈልጋት ነገር ነች። ምናልባት እንደዚህ አድርጋችሁ ቼክ ብታደርጉ ወደፊት አንድ መረጃ ሲደርስ ላሳያችሁ። ልክ እንደዚህ ታደርጋላችሁ። ይሄንን ኢሜል ክሬት ታደርጉና እዚሽ ጋር መታችሁ ከላይ አንዴ ክሊክ ታደርጋላችሁ ታይትል ባር ላይ። ክሊክ ስታደርጉ እንደዚህ ይመጣላ። ሊንኩና ከታች አስክ ጎግል አባውት ዚስ ፔጅ ይላል። እቺን ካሜራ የምትመስለዋን ነገር ክሊክ ስታደርጉ እንደዚህ ይመጣል። ከዛ እንደዚህ ታደርጉና እዚህ ጋር ድራግ ታደርጋላችሁ። የምትፈልጉትን እዚህ ድረስ ለምሳሌ እስከፈለጋችሁ ድረስ ድራግ ታደርጉና ትለቃላችሁ። ከዛ እዚህ ጋር ይመጣል። እዚህ ጋር ኑና ትራንስሌት እና አማሪክ ትላላችሁ።
ትርጉሙ አልገባ ካላችሁ ማለት ነው በጣም ቀላል ነው። ሙሉ መረጃውን አሁን ትራንስሌት አድርጎ ለኛ ይነግረናል በአማርኛ። ስለዚህ ይሄ ኢሜል ምንድነው ካላችሁ ወርሃዊ የክሪኤተር ሳይንታክስ ቡድን ለበዓላት ከቢሮ ውጪ ስለሚሆኑ ከዚህ ወር ስብሰባው መራዘሙን ለማሳወቅ ፈጣን ማስታወሻ ይላል። ያው ትራንስሌሽኑ ሙሉ በሙሉ ክሊር ባይሆንም ሀሳቡ ግልጽ ነው። ለበዓል ስለሚወጡ የቢሮ ሰዎች የጂኒያ ሰዎች ለበዓል ከቢሮ ስለሚወጡ በዚህ ወር የሚኖረን እንቅስቃሴ አይኖረንም። ያ ማለት ደግሞ ከታች ዘርዘር አድርጎ ነግረዋል። አስፈላጊና እባክዎ በዚህ ጊዜ ውስጥ ቀረጻውን ማስገባት እንደተለመደው በናቹራል ኮንቨርሴሽን ፕሮጀክት ኤፍኤኪውስ ውስጥ ለተዘረዘሩ ንቁ ቋንቋዎች ብቻ መቀጠል እንደሚችሉ ልብ ይበሉ ይላል። ስለዚህ ምንም የቆመ ስራ የለም ማለት ነው። ገብቷችኋል ብዬ ተስፋ አደርጋለሁ። ምንም የቆመ ስራ የለም ማለት ነው። ይሄ በግልጽ የተነገረ ነገር ነው። ከዛ በተጨማሪ ደግሞ በአዲሱ ዓመት እንመለሳለንና እንደገና ለመገናኘት ጓጉተናል ይላል። በቃ ዛት ኢት ምንም ሌላ ማብራሪያ የሚያስፈልገው ነገር የለም። ጓጉተናል ከጃንዋሪ 16 ከጥር 16 በኋላ እንገናኝ፣ እኛ ቢሮ እንመለሳለን። እስከዛ ድረስ እናንተ ስራውን ስሩ። ምንም የቆመ ነገር የለም። ምንም የተጨመረም አዲስ ቋንቋ የለም። እዚህ ጋር ናቹራል ኮንቨርሴሽን ተብሎ የተጠቀሱ ማለት ይሄንን አሁን ልመለስና እቺን ክሊክ ስታደርጉ ወዴት ይወስዳችኋል? ናቹራል ኮንቨርሴሽን የተባሉ ቋንቋዎች የትኛው እንደሆኑ ይወስዳል ማለት ነው። ስለዚህ እነኚህ ቋንቋዎች ላይ መስራት ትችላላችሁ ነው። እና አክቲቭ ላንጉዌጅስ ብላችሁ እዚህ ጋር ማየት ትችላላችሁ። አክቲቭ ላንጉዌጅስ እነማን ናቸው? ይሄው አረቢክ ሳውዲ አረቢያ፣ አረቢክ ዩናይትድ አረብ ኤሚሬትስ፣ ቻይና ማንዳሪን፣ ቻይኒዝ ማንዳሪን ሜይንላንድ ቻይና ይላል። ደች የኔዘርላንድ ቋንቋ፣ እንግሊሽ ዩናይትድ ስቴትስ፣ ጀርመኒ፣ ኢታሊ፣ ፖሊሽ ፖላንድ፣ ኩዌች ኤንድ ራሽያ ይላል። በቃ እነኚህ ቋንቋዎች ላይ አክቲቭሊ የምትሰሩ ሰዎች ስራችሁን ቀጥሉ ማለት ነው። ስለዚህ እናንተ እንግሊዘኛ ላይ የምትሰሩ ሰዎች እንደተጠቀሰው እንግሊዘኛ ላይ ትቀጥላላችሁ። አረብኛም መስራት እንፈልጋለን የምትሉት ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ ቋንቋ የምትችሉ ሰዎች እነኚህን ሁለት ሀገር ቋንቋ የምትችሉ ሰዎች ላይ ለምን ዘመቻ ሰርተን አናደርሳቸውም? ኢትዮጵያውያን እዛ የሚችሉ ሰዎች የሉም ወይ? ይህንን ለምን እንደ ቻሌንጅ አድርገን እነሱ ጋር አድርሰን እነሱ እንዲሰሩ ለምን አናደርግም የሚል ቻሌንጅ ነው ያመጣሁት ዛሬ። በዋናነት ይህንን ቻሌንጅ ከተቀበላችሁ ኮመንት ላይ አሳውቁ። እኔ ተከታታይ ቪዲዮ ሰርቼ ለእነሱ እንዲደርስ ሼር እንድታደርጉ አደርጋለሁ ማለት ነው። ስለዚህ በዚህ መልኩ እንሰራለን። ጂኒያ ላይ አዲስ ነገር ሲኖር ያው እናንተም ያው አዳዲስ ነገር የምትከታተሉ በጣም ንቁ የሆኑ ሰዎች አላችሁ። ወዲያውኑ ፎርዋርድ ማድረግ ተባበሩኝ። እኔ ብዙ ጊዜ አሁን ላይ ባለው ሁኔታ ኦንላይን ላይ ብዙ ጊዜ ስለማላሳልፍ እንደ በፊቱ ስላልሆንኩ ያው አንድ ቀን የኔንም ያለውበትን ሲቹዌሽን በደንብ አብራርቼ አሳውቃችኋለሁ። እስከዛ ድረስ ኦንላይን ላይ ንቁ የሆናችሁ ሰዎች ማሳወቃችሁን ቀጥሉ። በእናንተ በኩል ደግሞ ለብዙዎች እንዲደርስ ማለት ለምሳሌ እንግሊዘኛን አንድ ንቁ ሰው ክሬት ባደረገው ነው ለእናንተ አናውንስ ያደረኩትና ብዙ ሰው እንዲጠቀም ያደረኩት። በዛ መልኩ ሌላም አዳዲስ መረጃዎች ጄኒውን የሆኑ ትክክለኛ የሆኑ ነገሮች ሲኖሩ በውስጥ አሳውቁኝ። ቼክ አድርጌ ትክክለኛነቱን ካረጋገጥኩ እንደዚሁ አሳውቃለሁ። አብረን እንሰራለን። በመተባበር ብዙ ነገር ክሬት ማድረግ እንችላለን። ቀጣይ ቪዲዮ ላይ እስክንገናኝ መልካም ጊዜ። ቻው።